ዝና ማህሌትን ይዞ እንግዲህ አሁን ከኔ ጋር አንቺ እየሰራሽ አይደለም፣ ልጁንም ያዥ ብዬ ልጁንም አልያዝሽውም፣ ስትንከረፈፊ አምልጦሻል በማለት እንግዲህ እያስፈራራትና እየዛተባት ይገኛል ማለት ነው። አሁን ከኔ ጋራ መስራት ከፈለግሽ 2 አይነት ስራ እሰጥሻለሁ፣ እሱን ተስማምተሽ ትሰሪያለሽ ብሎ ይጠይቃታል። እሷም እሺ ምን ልስራ ብላ ትለዋለች። የብሩክን ይቅርታ ጠይቀሽ እቤቱ መግባት አለብሽ ብሎ ይነግራታል። ማህሌትም ምን ይሄማ በፍጹም የሚሆን አይደለም በማለት ለዝና ትመልስለታለች። ዝናም የማይሆን ነገር የለም፣ ሁሉ ነገር ይቻላል፣ ዋናው ይሆናል፣ ይሳካል ብሎ ማመን ብቻ ነው የሚጠበቅብሽ በማለት ዝናም ለማህሌት ያስጠነቅቃታል። ማህሌትም አይመስለኝም፣ እስከ ዛሬ ድረስ ከሰጠኸኝ ስራ ይሄ በጣም ከባድ ነው ብላ ማህሌትም ለዝና ትመልስለታለች። ዝናም እንግዲህ ገንዘብ ከፈለግሽ ይሄንን አድርጊ፣ ካልፈለግሽም አላስገድድሽም፣ መተው ትችያለሽ በማለት ይመልስላታል። ማህሌትም ሁለተኛው እሺ ምንድን ነው ብላ ትጠይቀዋለች። ሁለተኛው ደግሞ ምን መሰለሽ፣ ኤፍራታን ከተደበቀችበት አውጥተሽ አታለሽ እኔ ጋር ታመጫታለሽ በማለት ሁለተኛውንም ይነግራታል። ማህሌትም በጣም ትደነግጥና የምትለው ግራ ይገባታል። እህቷን እንዴት አሳልፋ እንደዚህ ለመስጣት በጣም መልስ ታጣለች እና የምትመልስለት ነገር ሁሉ ግራ በመግባት ትደናገጣለች። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ የደውል ምልክቷን በማጥቆር ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ ምሳሌ ክፍል 106 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ አይታችሁ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ቅድስትና ዳጣ እንግዲህ አብረው መንገድ ላይ እየሄዱ እያሉ ስለ ሴጣን ያወራሉ። ይሄ ልጅማ ከሴጣን ጋር አብሮ አንድ ላይ ተዋህዷል እያለች ዳጣ ለቅድስት ትላታለች። ቅድስትም ኧረ በስመ አብ በይ ዳሞ ማን ነው እንደዚህ ያለሽ ብላ ለዳጣ ትመልስለታለች። ዳጣም መርዙ ነው እንደዛ ያለኝ፣ እኔ ስለሱ ስነግረው እሱ ደግሞ መልሶ እንደዚህ ያለኝ በማለት ዳጣም ለምሳሌ ትነግራታለች። ለቅድስት ትላታለች። ቅድስትም ወይ ጣጣ ሰው እኮ ሰው ነው ወዴትም እኮ አይቀየርም በማለት ቅድስትም ለዳጣ ትነግራታለች። ቆይ ግን አንቺ የደላላ ወሬ ታምኛለሽ እንዴ በማለት ቅድስት ለዳጣ ትላታለች። እሱማ እኔማ አላምንም ብላ ትላታለች። ግን ቅድስትዬ ጉራ እንዴት ነው ብላ ትጠይቃታለች። ቅድስትም ስለ ብሩኬ ትነግራታለች። ብሩኬ እኮ ጋሼ ተሻለው ብላ ለዳጣ ትነግራታለች። ብታይ እያወራ ነበረ ብላ ለዳጣ ቅድስት ስለ ብሩኬ ትነግራታለች። ዳጣም ኪድዬን በይ ብላ ትምላታለች። እውነት ምሳሌን ሲጠራት ነበረ ብላ ደስ እያላት ቅድስት ለዳጣ ስለ ብሩክ መዳን ትነግራታለች። ዳጣም ወይኔ እንዴት ደስ ይላል፣ እኔ እኮ ባለፈው ስለ ዝና ሳወራለት ምንም ሳይመልስልኝ ሲቀር በጣም ነበረ የደበረኝ ብላ ዳጣም ለቅድስት ትላታለች። ቅድስትም ወይኔ እጅ ወሬኛ እንደዛ ስትቀደጂ የነበረው ወሬ ጠፍቶብሽ ነው ብላ ቅድስትም ዳጣን ትላታለች። ዳጣም እንዴ ትቀልጃለሽ እንዴ? እኔ ዝናን እንዲሳሰቃየው እንደነበረ ስቃውን ሳበላው እንደነበረና እንዲስረጋግጠው እንደነበረ አላየሽምና ነው ማሪኝ ምናምን ሲል እንደነበረ እያለች ዳጣም ታነግራታለች። ቅድስትም ዳጣ የምታወራለትን ዝም ብላ ታዳምጣታለች።
እናም ቅድስት ሆይ ትልና ትገረማለች። ዳጣዬ እስኪ አንድ ነገር ልንገርሽ፣ ቆይ ዝናን ደበደብኩት፣ ቀጠቀጥኩትኝ፣ አሸነፍኩትኝ ትያለሽ፣ አንዴ ደግሞ ብቻዬን መንገድ ላይ መሄድ አልችልም፣ አስወጡኝ፣ ሸኙኝ ትያለሽ። ምን አንዴ ብቻ አሁን ራሱ አንቺን ልቀበል አድል እንዴ ከቤት የወጣሁት እያለች ቅድስት ስለ ዳጣ ፍርሃት ትነግራታለች። አንቺ ቅድስትዬ ዝናን እኮ አንቺ ስለማታቂ ነው። ዝና እኮ ሰው አይደለም። ጎቹ እንዳለኝ ከሆነ ከሰሜን የወደቀ ቁርጫጭ ነው ብላ ትላታለች። ቅድስትም አንቺ ሰው ደግሞ ከመቼ ወዲህ ነው ከሰማይ ሰው የሚወርደው? መብረቅ ነው እንጂ ብላ ቅድስትም ለዳጣ ትላታለች። ቅድስትም ነይ እንሂድ ባይሆን ወደዛ ብላ ዳጣን ጎትታት ይዘዋቸው ይሄዳሉ። ይህን ጊዜ መንገድ ላይ ምን እንዳገኙ አላቅም። ዳጣ ትጮህና ትደነግጣለች። እናም እንግዲህ ዝናና ማህሌት ቆመው አሁንም እየተነጋገሩ ማለት ነው። እና ይሄንን ኤፍራታን ቀጥ ብለሽ ይዘሽ እኔ ጋ ነይ በማለት ዝናም ማህሌትን ያስፈራራታል። ማህሌትም እንዴት አድርጌ ነው እህቴን አሳልፌ የምሰጣት እያለች ትጨነቃለች። እህቴን አስይዣት የማገኘው ገንዘብ ደግሞ መልሶ ሊጸጽተኝ ይችላል እያለች ማህሌትም ከዝና ጋር ቆማ ብቻዋን ታወራለች። ይሄንን ባደርግ እንዴት ሆኜ ነው እህቴን አሳልፌ መስጠት በጣም ትልቅ ክህደት ነው እያለች ማህሌት ታወራለች። ዝናም እዛው አጠገቧ ሆኖ እሷ ዞር ብላ ለራሷ ታወራለች። መጣጊያ ሳጣ መንገድ ላይ ስወድቅ ታስጠግታ አብልታ አጥጥታኛለች። እንዴት አርጌ ነው አሳልፌ ለሱ የምሰጣት እያለች እንግዲህ በጣም ተጸጽታ እያሰበች እየተጨነቀች ነው። ይህንን ነገር ሁሉ ያደረገችው እህቴና ስጋይ ስለሆነች ነው። እንዴት አድርጌ ነው ለብር ብዬ አሳልፌ የምሰጣት እያለች ማህሌት በጭንቀት ውስጧን እያጨናነቀች ነው። እናም ይሄን ጊዜ ዝና አጠገቧ ሆኖ መልሱንና ምን እንደምትለው እየጠበቃት ነው። ከዛ መጨረሻ ላይ ምን አባሽ እያሰብሽ ነው ብሎ ይጠይቃታል። እሺ ዝና ጨንቆኝ እኮ ነው ብላ ትመልስለታለች። ቆይ ለምንድን ነው የሚጨንቅሽ ብሎ ይመልስላታል። ቆይ እንዴት አድርጌ ነው ብሩክን ይቅርታ የምጠይቀው ብላ ትጠይቀዋለች። ዝናም ለምን እህትሽን አሳልፈሽ አትሰጭኝም ብሎ ይጠይቃታል። የለችማ ዝና እኔ ከየት ላምጣት ብላ ትመልስለታለች። ተይው የት እንዳለች በደንብ ጠንቅቀሽ ታውቂያለሽ። ድጋሜ አልጠይቅሽም። እራብ ሲገሸልጥሽ ያን ጊዜ በእናትህ ዝና ና ልንገርህ ብለሽ ራስሽ ትመጫለሽ በማለት ዝናም ለማህሌት ይነግራታል። ማህሌትም እሺ ትንሽ ብር እንኳን ስጠኝ እያለች እንግዲህ ብር ትለምነዋለች። ዝና ይሄን ጊዜ ስንት ልስጥሽ ብሎ ይጠይቃታል። በቃ አሁን እጅ ላይ ያለውን ስጠኝ ብላ ትለዋለች። እሱም 10,000 ይበቃሻል እያለ ይጠይቃታል። አዎ እሱማ ይበቃኛል እያለች ፈገግ ብላ በደስታ ትመልስለታለች። እሺ በቃ 5 ይሁንልሽ ብሎ እሱም ደግሞ ይጠይቃታል። እሺ በቃ 5ም ቢሆን ችግር የለውም በማለት እሷም ትመልስለታለች። እሱም እሺ በቃ 1,000 ይሆንልሽ እያለ ብሩን እየቀነሰ ይነግራታል። እሷም ሁሉንም እሺ በቃ እሱም ችግር የለውም በማለት ሁሉንም ተስማማለች። ከይህን ጊዜ መጨረሻ ላይ የውሻ ክልቤት አስይዞ አመናጭቆ ያበራታል። ሂጂ ወደዛ ከፊቴ እንኳን 1,000 ብርና 5 ሳንቲም አልሰጥሽም በማለት ካጠገቡ ያበራትና ማህሌትም ኮምሽሽ ብላ ትሄዳለች። እንግዲህ ይሄንን አድርጊ ካለበለዛ ብር አታገኝም ብሎ ስላላት እሷም እህቷን አሳልፋ ለመስጠት በጣም ተጸጸተች።
እና እሱም እንኳንስ 5000 እንኳንስ 1000 እና 1 ብር አልሰጥሽም በማለት ከፊቱ አበሯታል ማለት ነው። እንግዲህ ዳጣና ቅድስት መንገድ ላይ እየሄዱ እያሉ አግኝተዋቸው ይደነግጣሉ ማለት ነው። እናም እንግዲህ ልጁም ወዴት እየሄዳችሁ ነው ብሎ ይላቸዋል። እነሱም ዳጣና ቅድስት በጣም ደንግጠው እና ቆላችንን ገፈፈው እያሉ ይላሉ ማለት ነው። ቡርኬ እንግዲህ መድብል አሁን ተሽሎሃል፣ ወደ ውጪ መውጣትህ በጀንና አሁን ምንም አይልህም፣ ቀሎሃል። ግን ማን ነው እንደዚህ ያደረገህ እያለ ብሩኬን መድብል ወንድሙን ይጠይቀዋል። እሱን በቃቶ ያለፈው አለፈ፣ አሁን እኔ ደህና ሆኛለሁ። አንተን ግን በጣም አርጌ አመሰግናለሁ እኔንም ነጻ ስላወጣኸኝና ልጄንም ይዘህ ስለጠበቅከኝ ብሎ ይለዋል። መድብልም እስኪ ሁሉንም ነገር ንገረኝ፣ ምንድነው ያደረጉህ ብሎ መድብልም ይጠይቀዋል። ሊቁኑ እስኪ ንገረኝ፣ እምን ላይ ደረሰ የኔ ነገር ብሎ ይነግረዋል። እናም እንግዲህ መድብል ብሩኬ ስለወጣለትና ስለተሻለው አሁን ደህና ሆኗል እያለ ቁጭ ብለው አብረው እየተወያዩ ይገኛል ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።